በተለያዩ ዘርፎች ስፖንሰርሺፕ ፕሮግራም ሰፋፊ ስራዎችን እየሰራ ቆይቷል። በተለይ ደግሞ በትምህርት ዘርፉ አብረን ብዙ አሳልፈናል። ከዚህ ውስጥ እንግዲህ በዚህ በአንደኛ ሩብ ዓመት ግምገማና በ2017 አፈጻጸም አጠቃላይ መረጃ ለመለዋወጥና ሀሳቦችን ለመቀያየር ስለተገኛችሁ እንኳን በሰላም መጣችሁ። በእነዚህ ሁለት ቀን ቆይታችሁ አጠቃላይ የትምህርቱን አካሄድ የትምህርቱን አቅጣጫና ለትምህርት ጥራት የሚደረገው ርብርብ በደንብ በጥልቀት ትገመግማላችሁ ብዬ አስባለሁ። አብዛኞቻችሁ ትናንት ወዲያም እኛ ጋር የነበራችሁት አይ ቲንክ እስከ ቅዳሜ ሰምራኖች አያቸዋለሁ ጠይቃለሁ። አመሰግናለሁ። ዛሬ የተገናኘንበት ዋነኛ ያው ዓላማም ግብም የአንደኛ ሩብ ዓመት አፈጻጸማችን ለማየት ነው። ይህን አፈጻጸማችን አስመልክቶ እውነት ለመናገር ሴቭ ስፖንሰርሺፕን እጅግ ከልብ ነው የምናመሰግነው። የመንግስት የጀርባ አጥንት ሆኖ በተለይ ለተቋማችን ህፃናት ትምህርታቸውን በአግባቡ እንዲማሩ ከማድረግ አንጻር እያደረገ ያለው አስተዋጽኦ እጅግ ከፍተኛ ነው። ያው የበጀት ምንጫችን እንድንገናኝ ያደረገን እሱ ነው። ለሱ ከፍ ያለ ምስጋና አለኝ። ስራዎቻችን ምን ይመስሉ ነበር? ምንድናቸው የሰራናቸው ቅድመ ዝግጅት ተግባራችን ላይ? ቀጥለን የምናያቸው በዋናነት ጽህፈት ቤቱ የራሱ የሆነ ስትራቴጂክ ግቦች አሉት። እነዚህ በስትራቴጂክ ግቦች ላይ የተሰሩ ስራዎች ምንድናቸው? እያንዳንዱን ስትራቴጂ አሉ። በእነዛ ልክ ግቦች አሉ። በግቦቹ ላይ ምንድነው የሰራናቸው፣ ምንድነው የቀረን የሚለውን ሪፖርቱን ከናፈጻጸሙ አቀርባለሁ ማለት ነው። ሌላኛው ላይ እነዚህ ግቦች ከተቃለሉ በኋላ መጨረሻ ላይ የምናያቸው በመንግስትም እና መንግስታዊ ባልሆኑ ድርጅቶች የተሰሩ በርካታ ግንባታዎች አሉ፣ ፕሮጀክቶች አሉ። ስለዚህ ፕሮጀክቶቹ ምን ደረጃ ላይ ያሉ የሚሉትን በተሻለ መልኩ ለማቅረብ ሞክራለሁ። መጨረሻ ላይ ምንም ይሁን ምንም በየትኛውም ጊዜ ሰላምም ሲሆን ሰላምም ባይኖር በሰው ሰራሽና በተፈጥሮ አደጋ ጊዜ ምንም አይነት ችግር እንኳን ቢከሰት ትምህርት አይቆምም። ምንም ቢፈጠር ማለት ነው። በተፈጥሮም ይሁን በሰው ሰራሽ አደጋ ችግር እንኳን በአንድ አካባቢ ላይ ቢፈጠር እዛ ማህበረሰብ የሚገኙ ትምህርት ቤቶች የመማር ማስተማሩን መቀጠል አለባቸው። ስለዚህ ከዚህ አኳያ ትምህርት በአደጋ ጊዜ የምንላቸው በሁለቱ ነገሮች ላይ መሰረት አድርገን የመማር ማስተማር መቀጠል አለብን። ከዚህ አኳያ ብዙ ያን ያክል የምንገልጸው አይኖርም፣ ግን ከተጎዱት ትምህርት ቤቶች አኳያ በተፈጥሮ የምናነሳቸው ነጥቦች ይሆናሉ ማለት ነው። ስለዚህ የሪፖርት ይዘቶቹ ዋና ዋናዎቹ እነዚህ ናቸው ማለት ነው። ያው ከይዘቶች አኳያ መግቢያ ነው። መግቢያን ብዙ ማንበብ አያስፈልገንም። ሌላ የጽህፈት ቤቱ ራዕይና ተልዕኮ እሴቶች አሉ። እንግዲህ ራዕይና ተልዕኮ ነው። በዛ ልክ አሁን ጊዜ መፍጀት አስፈላጊ አይደለም። እንደምታዩት ተደጋጋሚ የምናቀርባቸው እስከሆኑ ድረስ እናንተን ይኖራቸዋል ብለን እናስባለን። ከይዘት አኳያ እነዚህ ተጠቃሽ ናቸው ማለት ነው። እንግዲህ ወደ ዋናው ተግባር ስገባ በቅድመ ዝግጅት ምዕራፋችን ላይ ምንድን ነው ያከናወነው? እንደ ጽህፈት ቤት የ5 ዓመት አለ። በሶስት ዋና ክፍሎች ነው የወሰድኳቸው። የሚጠበቅብን ግን የ1 ዓመት ነው። ነገር ግን በዋናነት እንደ ተቋም መታቀድ ያለባቸው ግን አንደኛው